በተወረደው በተባረከው ወር ውስጥ ቁርአን ገርቶለት ማختም ያልቻለ ሰው ኢብኑ ጀውዚ ረህመቱላህ ዐለይሂ እንዳሉት አላህ የፈለገለት እንደሆነ እንጂ በቀሩት ወራት ውስጥ ቁርአን ማختም አይቻለውም አሉ وعدم الختم አሁንም ሲናገሩ ምን ይላል وعدم الختم خذلان يستوجب إدامة الدعاء بكشف الغمة ورفع الغفلة عن القلب بقرآن رمضان قرآن على مختم خذلان يا مال النو موارد نو مانس نو سبحان الله سلزي عن زوتاري هنا دعاء يسفل قال قلبن ينكات مزناغاتنا غفلة مبالو النجر الله እንዲያነሳላት ይህ ኢብኑ الجوزي رحمة الله عليه አባባልና اخواني ትልቁ ረመዳን ውስጥ ልንሰራ የሚገባው ነገር ቢኖር والله كلام الله جل وعلا በአንድ ሐርፍ ማለት ነው ነብዩ አለይሂ ሰላቱ ወሰለም እንዳሉት ስንት ማለት ነው ምንዳነው የምናገኘው 10 እኔ እስቲ ልጠይቃችሁ ሁላችንም ስራ እንሰራለን የትኛውንም ስራ እንስራ በስራ ቦታ አንተ ከሚከፈልህ ማለት ነው በተጨማሪ ቦነስ ሲሰጥ ምን ያክል ነው ደስ የሚልህ አንተ ያወረደው ካስተመር ማለት ነው ቲፕ ሲያረግ ምን ያክል ነው ደስ የሚልህ ቁርአን ደግሞ በረመዳን ያክን በአንድ ሐርፍ 10 ማለት ነው ካገኘን ለምንድነው ጊዜያችን በከንቱ የሚያልፈው والله ሁሉም ማነሳት የኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ አባባል አለይ ስለ ጊዜ በጣም ስለምወዳት ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ إضاعة الوقت أشد من الموت لأن إضاعة الوقت تقطعك عن الله والدار الآخرة والموت يقطعك عن الله وأهلها عن الدنيا وأهلها ጊዜን መጠቀም እየቻለ አንድ ሙስሊም ምንም ቢዚ ሳረገው ቢዚ በማይሆንበት ነገር ቢዚ ሆኖ ጊዜውን ከንቱ አድርጎ የሚያሳልፍ ሰው ጊዜን በከንቱ ማሳለፍ ከሞት የበረታች ነች አሉ ኢብኑ ቀይም አልጀውዚ ለምን መውት ከአላህና ከዱንያና በዱንያ ላይ ካሉ ሰዎች ነው የምታቆራረጠ ነገር ግን ጊዜን በከንቱ ዓለም ያኒ ሳይጠቀም ቀርቶ ማሳለፍ ከአላህና ለመጨረሻው ቀን ከመዘጋጀት ነው ምን መታረገው እምትቆርጠው ስለዚህ ጊዜያችንን እንጠቀም اخواني ቁርአን ለዛም ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ لو أن قلوبنا طهرت ما شبعت من كلام الله قلباችን አላህ Subhanahu Wa Ta'ala ከማይፈልገው ነገር የጠራሽ ቢሆን ኖሮ የአላህን ቁርአን አሁን ከመቅራት አንጠግባትም ነበር አሉ ስለቆሸሸሽ ነው አላህ ያጽዳልን ለዛም ነው አቡ ሰዒድ አልኸራዝ አህመድ ብን ዒሳ ረህመቱላሂ ዐለይሂ ምን ይላሉ من أحب الله أحب كلام الله ولم يشبع منه الله يودد سو يا الله سبحانه وتعالى قرآن يودال ولم يشبع من تلاوته يا الله قرآن أهون كما قرأت آية أقبم مالو سلزي إخواني يالا نبت ور رمضان قرآن سايقرالن ሌላው 11 ወር ማለት ነው ቁርአን ሳንቀራ ቆይተን አሁንም ረመዳን ገብቶ ቁርአንን ሳናختም ከቁርአን ሳንተዋወቅ ቁርአንን ጓደኛ ሳናረግ ማለት ነው ረመዳን የሚወጣ ከሆነ ችግሩኛ ጋር ያለው አላህ ማለት ነው ለሱ የገራች ለሱ የታዘዘች በስ የሱ ዒባዳ የሚጣፍጣት የአላህ Subhanahu Wa Ta'ala ቃል አሁን አምጪ የሚለው ልብ ያኒ Subhanahu Wa Ta'ala ቀልብን አላህ ይስጠን والله ስለዚህ القرآن والله ቁርአን ክብራችን ነው ሁለመናችን ነው ስለዚህ اخواني
በረመዳን ወር ትልቅ ስራ እንሰራለን ብለን የምንፈልግ ከሆነ ወደ አላህ Subhanahu Wa Ta'ala የሚያቀርበን ትልልቅ ከሆኑ ስራዎች የአላህን Subhanahu Wa Ta'ala ቃልን ማንበብ ነው ጊዜያችንን በከንቱ አናሳልፈው እኔ ይገርመኛል አንዳንዴ ረመዳንም ሆኖ ተሰብስበን እናወራለን ከረመዳን በኋላም እናወራለን يعني اخواني قيل وقال آل تبال اي شريعه نبي عليه الصلاه والسلام ان الله كره لكم ثلاثا الله سبحانه وتعالى ሶስት ነገር እንደወደደላችሁ ሁላ ሶስት ነገርም ለናንተ ተጠልቷል አሉ ከሶስቱ ለናንተ ከጠላው ነገር አንዱ قيل وقال آل تبال ሶሻል ሚዲያንም ይጨምራል ሶሻል ሚዲያ ለምናው ነገር ሁላ እውነት ነው እንዴ ትላንት ሲያሞግሱት የነበረውን ሰውዬ ዛሬ ሲሰድቡት ታያላችሁ ትላንት ሲሰድቡትና ሲያንቋሽሹት የነበረውን ሰውዬ ከፍ ሲያረጉት ታያላችሁ ና ያየውን ተናገር እኔ እንደዚህ አይነት ነገር ውስጥ አልገባ Assalamu alaikum. If you have parked in the back and you have blocked, meaning you parked in the middle, please remove your car. Please remove your car. Thank you. ካረዘምኩባችሁም ይቅርታ እና اخواني ነብዩ አለይሂ ሰላቱ ወሰለም አላህ ለናንተ ከጠላ ሶስቱ ነገር قيل وقال آلا تبالى ما لا يعني ያስፈልጋል እንዴ لزان محمد بن عجلان رحمة الله عليه من يلالو إنما الكلام أربعة أن تذكر الله وتقرأ القرآن وتسأل عن العلم فتخبر به أو تكلم عما يعنيك في يعني من أمر دنياك نققر بلو مالت أرات بتشانو على محمد بن عجلان رحمة الله عليه أنت والله مالنا ما ذكرنا ويا الله سبحانه وتعالى قال من ببنو وينم دقمو علم طيقه مالنو ملسوم من نقرنو وي دقمو ماورات كالب سل دنيا امي تقمهن اورالو كذا وجي مالنو ترفنو اسلقم بزوري بتلي رمضان وسط لزماني امام الشافعي رحمه الله عليه السلام ما لا يعني سيناغروا من يلالو ثلاثه تزيد في العقل ሶስት ነገሮች የሰው ልጆችን ማለና አቅል እንዲበስልና ትልቅ ቦታ እንዲኖር ያረጋሉ አሉ ከሶስቱ ያኒ ሶስቱ አንድ የተናገሩት ኢማሙ ሻፊዒ ረህመቱላህ ወተርኩል ከላሚ ما لا يعني اما ገባን ነገር ማለት ነው ማብኳትን መተው ነው አቅል ላይ ይጨምራል የሚያስፈልገው በዚህ ሰዓት እያንዳንዱ ጊዜን ቁርአን በማንበብ ያኒ ተለያዩ ዕልሞችን በመስማት በማንበብ በእንደዚህ አይነት ነገር ነው ማለፍ ያለበት ቤተሰብህን በማገልገል ላንተ ይጠቅመኛል የምትለውን ነገር በመስራት ከዛ ውጪ ግን ጊዜያችንን ከቷ እናርገው هذا بالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين الله أكبر الله أكبر